የት ነው ያለው? የት ነው ያለው? የት ነው ያለው? አሁንሽን ገላሽን እስከመሸጥ ደረጃ ያደረሰሽ ነገር ምንድነው? እናቱ መላኩ የሚሰርቱ ወንጀል ያለሽበት ማለት ነው። እጅሽ አለበት። ለደቂቃ እንኳን ሳላገኛት ገባሽ? ትዙዬን ያልከው ትዙው ምን ነው ታውቂያለሽ? ለሰው እንደዚህ ሞግተም ትናገረው ማለት ትዝታው ማለት ለሰው የማትራራና ጨካኝ ሴት ነች። የእናትም ባይገባኛል እናቴም እንዳንተ እናት ነች። ይገባኛል። እንዳንተ አይነት እናት ይገባኛል። የኔም እናት ነች። የኔም እናት ነች። ገባ እህቴም መገኘት በኋላ እንግዲህ እሷ ሰራበት የነበሩት ድርጅቶች ላይ የሚሰሩትን እያንዳንዱ ሰራተኞች እያደንን ለህግ አካላት እያቀረብን እንገኛለን። 8 ሰዓት ላይ ሴቶችን ይዤ እሄዳለሁ ብሏል። ስለዚህ ጥበቃ ሆኖ ማንነቱን ቀይሮ ግን ጠበቃ ነኝ እያለ ብዙ ሰዎችን እየሸወደ የነበረው ሰው ያይታቸዋል። እንግዲህ የት ነው ያለው? የት ነው ያለው? የት ነው ያለው? ምን ፈልገህ ነው የመጣከው? እኔን ታገኛለህ? አቶ መላኩ የት ነው ያለው? አናግረኛ እንዲቆምና ስለዚህ አንተ ነገሮችን ለማስተካከል የገንዘብ ምንጭ እንዳይደርቅ ከመላኩ ጋር የሚሰራቸውን ወንጀሎች አብረ ዝም በል። የገንዘብ ምንጭ አይደለም ፖይንት። የእናቴ ነፍስ፣ የወንድሜ እንባ፣ የቤተሰቤ የጥይት የሲቃ ድምጽ ነው እንጂ ወንጀል ግን እዛው ተወጣ። እኔንም ይዘህ ወንጀል ውስጥ እኔን ይዘህ ስለምን ወንጀል ነው የምታወራው? አየከው በአንተ ምክንያት ምንድነው? በአንተ ምክንያት ነው። ምንድነው? ተረጋጊ። እጅሽ ይኖርበታል አለሽበት። አንቺ ማረል የእናቴ መገደል ላይ እጅሽ አለበት። አንቺ ማረል ስለ እናቴ ነው እንደዛ ያወራሻለሽ? የኔ ህይወት የተበላሸ እኮ በሷ ምክንያት ነው። ስለ እናቴ ነው እንደዛ ያወራሻለሽ? እንደዚህ ስራ ውስጥ የከተተችኝ እኮ እሷ ነች። አርፈህ ብትቀመጥ ይሻልካል። ማትወጣው ጣጣ ውስጥ ነው የምትገባው። አርፈህ ብትቀመጥ ይሻልካል። ምን ፈልገህ ነው? ማነው አንተ? ምንድነው? ምን ተፈጥሮ ነው? ትዙዬን የቀማኝ ምን ያህል ስራ ብታጪ ነው ከአቶ መላኩ ጋር ለመተኛት እዚህ ድረስ የመጣሽው? እዚህ ገዝተውስ ድረስ ስለምንድን ነው እያወራክ ያለከው? ሮዛ አይደል ስምሽ? ስሜን እንዴት ልታውቅ? ወንጀለኛን እየደበቅሽ ነው። ስለ ወንጀለኛ መረጃ ኑሮሽ ምንም ነገር ለመናገር ፍቃደኛ አይደለሽም። አንዲ ሴተኛ አዳሪ ግን በዛ ላይ ይሄ ሰውዬ አንቺን ተደጋጋሚ የጠራበት ምክንያት አለው። ገባሽ? ሜሮን አትፈልግ አንተ ፈጣልኝ። ኖ ተረጋጊ። ምን ፈልገህ ነው የመጣከው? መላኩ የት ነው ያለው? ሌላ ምን አፈልግ? አቶ መላኩ የት ነው ያለው? ስለ መላኩ እንዴ አንተ ምን ያገባክ? አንድ ተራ ሴተኛ አዳሪ ነኝ ብዬሽ ነው። እንዴት ነው ሁሉ ነገር ልታውቅ የቻልከው? ትሰሚኛለሽ እንዴ አንተ ማንነክና ነው ስለዋለ አንቺ ያመጣሽን ሰውዬ ጭምር አውቃለሁ። ምንም ለኔ ስራ ነው። በቃ ምንም ነገር ይሁን ለኔ ስራ ነው። ኩቲኛ ስራሽ ስለሱ ምንም ነገር አልሰማክም። እኔ ልንገርክ አርፈህ ተቀመጥ። ቀልድ አይደለም ያዝነው። እሺ ገባሻል አይደል? ቀልድ አይደለም ያዝነው። እዚህ ጋር መላኩ ማለት እማትወጣውስ መቀመቅ ውስጥ ነው ይዞክ የሚወርደው። እስኪ ንገሪኝ ስለ መላኩ ምን ያህል ታውቂዋለሽ? አንተ ደግሞ አንድ ተራ ሰው ነህ። ስለዚህ አርፈህ ተቀመጥ። ሰዎች እሱ እኮ የሚፈልገውን ሴት ለማግኘት ምንም ችግር የለበትም። ለአንዱ ይነግራል። ያ ሰው ደግሞ የስራው ድልልልናም ስለሆነ የፈለጋትን ሴት ያቀርብለታል። እየደበቅሽለት ነው? እኔ ምንም አይነት ነገር እየደበቅኩለት አይደለም። ባሻል አንቺ ገንዘብ መቅረት ነው የሚያሳስብሽ አይደል? እኔ በሱ የተነሳ እናቴን አጥቻለሁ። ገባሽ? ተረጋጉ። ማን ነው? አቤት ዘይት ቁርኝ ነው ማሱት። በቃ ለምን አትሆኝም? ሰምኛለሽ? ስራ ተቀመጥ። ሰምኛለሽ? የኔ ጥርስ መድማት ምንም የሚፈጥር ነገር ሊችል አይችልም። ስራ ተቀመጥ። መቅረስ በጣም ጎበዝ መቅረስ። እንደዚህ አይነት ነገር እስከ በጣም አሪፍ። በኋላ እናወራለን ካንቺ ጋር። ምላስ ልታሱት እሷን አይደል? ሰማኛለህ? የእሷን ምላስ ልታሱት። አሁን እንደዚህ አይነት እርምጃዎችን ትተህ ቁጭ ብለን የምናወራበት ወይም ፈጠር ከሆነ ቁጭ ብለን እናወራ። ካንተ ጋር ነው ቁጭ ብዬ የማወራው። እናቴ ለምን የተገደለችው? አሁን እኔ ጊዜ ነው። ሰማኛለህ? እስካሁን ታገሽ ቁጭ ብያለሁ። ሰማኛለህ? ከዚህ በኋላ ልታገስም። እናቴ ለምን የተገደለችው? ይገባኛል። ገና ልጅ ነገር ስለሆንክ እድሜ ገንፈል እናቴ ለምን የተገደለችው? መልስልኝ። ትዝታን ለምንድን ነው ያስወገዳችኋት? ተረጋግቼ ነው ይሁን። የሰው ደስታ፣ የሰው ሳቅ፣ የሰው መኖር አላርጅክ የሆነ ሰው ባጭሩ ሊሰራ የሚችለው ነገር ምንድነው? አንድና ዋነኛው ነገር የህገወጥ የሰዎች ወይም የሴት ልጅ ዝውውር ማለት ይችላል። የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች፣ የሰፈር ቆንጆ ሴቶች፣ ሞዴሎች፣ የተለያዩ ሰዎችን ከውጪ ለሚመጡ ሴቶች ያቀርባል። 2 እንደዚህ በመሬት የተነካካ ጉዳይ ህጻን ልጅ፣ ጽንስ፣ ትልቅ፣
ትንሽ ወንድ ሴት ጥቁር ቀይ ሳይል አንድ በአንድ እያጠፋ መሬቱን በራሱ ዝም ያደርጋል። በጣም እጁ ረጅም ከትናንሽ ሆስፒታሎች እስከ ትላልቅ ሆስፒታሎች ሰው አሉት። ከትናንሽ የታክሲ ሹፌሮች እስከ ትላልቅ አገር አመላላሽ ሹፌሮች ሰዎች አሉት። በጣም ትልቅ ሰው ነው። የሚሰራው ወንጀልና ወንጀል ብቻ ነው። የተለያዩ መድኃኒቶችን ያስገባል። የተለያዩ ኤክስፓየርድ ያደረገ እንጃ ቃል የለኝ ነገርኩ። በቃ የሰው ደስታ ሊያጠፉ የሚችሉ ነገሮች ሁሉ ከጀርባቸው መላኩ አለ። ምን ያህል ጊዜ ሰራ አንተ እዚህ? ነገርኩ መላኩን ካገኘሁት ካየው 3-4 አመት ሆኖኛል ብያለሁ። ከዛ በፊትም ያገኘሁት ኦልሞስት ወደ 6-5 አመት ይሆነኛል። እዛች የምስኪን የደንዳና የየዋህ እናት ዋነኛ መንስኤው ራስ ሆነ ማለት ራስ ነው ማለት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ ሰላም ፍቅር ጤና ለእናንተ በየቤታችሁ ይግባ እንላለን። እንግዲህ ያው ሰሞኑን የተፈጠሩትን ያንዳንዱ ነገሮች አብረን እያየን ነው የምንገኘው። የጋዜጠኛውን ግሩም ወላጅናት የገደሉትን ግለሰቦች እንግዲህ እየተከታተልን ነው የምንገኘው። እንዳያችሁት እያንዳንዱ ችግሮች እያንዳንዱ የሚፈጠሩትን እያንዳንዱ ነገሮች ለእናንተ እያጋራን እንገኛለን። ያው ብዙ ነገሮች ተፈጥሯል ህይወታችን ላይ እንዲሁም የተከታተልን እንገኛለን። ከእህቴ መገኘት በኋላ እንግዲህ እሷ ሰራበት የነበሩት ድርጅቶች ላይ የሚሰሩትን እያንዳንዱ ሰራተኞች እያደንን ለህግ አካላት እያቀረብን እንገኛለን። ያው በመጨረሻም እንዳያችሁት ጠበቃ የውሸቱ ጠበቃ እንግዲህ ጥበቃ የነበረው ግለሰብ አይታችኋል። ጥበቃ ሆኖ ማንነቱን ቀይሮ ግን ጠበቃ ነኝ እያለ ብዙ ሰዎችን እየሸወደ የነበረው ሰው አይታችኋል። እንግዲህ በነገረን መረጃ መሰረት 8 ሰዓት ላይ ሴቶችን ይዤ እሄዳለሁ ብሏል። ስለዚህ ሴቶቹን እንዲያደርስ እድሉን ሰጠነውና እዚህ አሁን ያለንበት ግቢ ስለዚህ መላኩ ይመጣል ስላለ አብረን የምንከተል የሚሆነው መልካም ቆይታ ይሁን። ቼክ አድርጎ ያንዳንዱ ነገር ብለን እናስባለን። እስኪ ነው መላኩ የት ነው ያለው? የት ነው ያለው? የት ነው ያለው? መላኩ የት ነው ያለው? የት ነው ያለው? ፈትሽ ያንዳንዱ ምንድነው? ሰው ይዘው ለትገባለክ እንዴ? ፈልገክ ነው ማነው አንተ? ምንድነው? ምን ተፈጥሮ ነው? የት ነው ያለው? መላኩ ምንድነው? ምን ሆነካል? የት ነው ያለው? መላኩ መጀመሪያ ቆመካ አናግረኝ። ምን ፈልገክ ነው የመጣው? ካሜራው ምንድነው? ምን ፈልገክ ነው የመጣከው? እኔን ታገኛለህ? አቶ መላኩ የት ነው ያለው? አናግረኝ እንዴ! ቁምና ውጣልኝ! ሰው ይዘው ለትገባለክ እንዴ? አቶ መላኩ የት ነው ያለው? እኔ እዚህ ምንም ልስራ አንተን አይመለከትክም። ካሜራውን አትፈልግ አንተ ውጣልኝ። ኖ ተረጋጋ። ምን ፈልገክ ነው የመጣከው? መላኩ የት ነው ያለው? ሌላ ምን አፈልግም። አቶ መላኩ የት ነው ያለው? ስለ መላኩ እንዴ አንተ ምን ያገባክ እንዴ? የሰማሽኝ ነው? አቶ መላኩ የት ነው ያለው? የት ነው ያለው? አቶ መላኩ ስለ መላኩ ለምን የምትጠይቀኝ? መላኩ ምን ሆኗል? ተረጋጉ። የት ነው ያለው? አቶ መላኩ ምን ተፈጥሮ ነው? ፈልጌው ነው አቶ መላኩ ፈልጌው። አንተ ማነክ? ለስራ ፈልጌው ነው አቶ መላኩ። የት ነው ያለው? የት ነው ያለው? ካሜራውንም አትፈልኝ አንተ ሙጣልኝ። እኔ ምን ማውቀው ነገር የለም ስለ መላኩ። እዚህ ምን ሰር መጣሽ ታዲያ? መላኩን ማታውቂ እኮ ነው። አንተ ምን አገባክ? ይሄ አቶ መላኩ ቤት ነው እኮ። ምን ታረጋለሽ? አቶ መላኩ ቤት እንዴ ምን አገባክ? እኔ መምጣት አልችልም። አቶ መላኩ መብቴ ነው መምጣት እዚህ ቤት። መብቴ ነው እዚህ ቤት መምጣት ያልኩ አይደለም። አቶ መላኩ ይሄ አቶ መላኩ ቤት ነው። ገባሽ? ምን ታረጋለሽ? እዚህ ገዝታውስ ምን ነው የምታረጊው? መብቴ እኮ ነው መምጣት። ምንም ላድርግ። አንተ ምን አገባክ? አንተን ይመለከትካል? ትሰሚኛለሽ? አንተን ይመለከትካል? አይመለከትም። አቶ መላኩን ለስራ ፈልጌው ነው። እኔ ወዳጄ ነው። የአቶ መላኩ ወዳጅ ነኝ እኔ። ከፈለክ ደውልለት። እዚህ ነኝ ብሎኝ ነው። እዚህ ነኝ ብሎኝ ነው። እና አሁን እዚህ ታገኛለህ ብሎኝ ነው። ገባሽ አይደል? ስለዚህ አንቺ ምን ታረጋለሽ እዚህ? እንዴ አንተ ምን ያገባሽ? ልትዘርፍ ነው የመጣሽው እዚህ? ምን ማለት ነው? ልትዘርፍ ነው የመጣሽው ወይ? የምን ሆይ እንዴ? ካሜራውን አትፈልኝ። አይጠፋም ካሜራ እንዳታጠፉት። አይጠፋም ካሜራ። እሺ አንተ ማነክ? እሺ መጀመሪያ መጣሽ። አትገፍትረኝ። አንተ ማነክ? ምን ሰሪ መጣሽ? እንደው ታረጊው እዚህ ምንስ ላድርግ? አንተ ምን አገባክ? ምንስ ላድርግ እንዴ? ምን ልታረጊ እንደመጣሽ አውቃለሁ። አንድ ጊዜ ስሚኝ፣ ምን ልታረጊ እንደመጣሽ አውቃለሁ። አንዴ አዳምጠኝ። አንተ ማነክ? ይሄንንስ ካሜራ ይዘህ የመጣከው ምንድነው? እኔ የአቶ መላኩ ወዳጅ ነኝ። ችግር አለ? ስሚኝ፣ እኔ የአቶ መላኩ ወዳጅ ነኝ። እኔ ከአቶ መላኩ ጋር ነው የምሰራው። ገባሽ አይደል? ለስራ ጉዳይ ፈለግኩት። አንተ ነህ ጋር ነው መጣ። ይኸውልሽ ሎኬሽን ልኮልኝ ነው
ገባሻል? ለዚህ ገስታውስ ነው ያለውት ብሎ ሎኬሽን ልኮልኝ ነው የመጣው። ስለዚህ የለም እንደምታየው የለም። ስለዚህ ውጣልና ለምን አትወጣልኝም? ስልኩን ቢስላለኝ ነው። የት ሄዶ ነው? እኔ ምን አውቃለሁ? እኔ የማውቀው ነገር የለም። ስልኩን ቢያለኝ አሁን የመጣው ያለው ደውዬለት ነበረ። እዚህ እመጣለሁ እዚህ ጠብቀኝ አለኝ። አሁን ስደውልለት ደግሞ አይሰራም። እኔ ምንም የማውቀው ነገር የለም። ስለምን ሰራለሽ አንቺ እዚህ እንዴ? አቶ መላኩ የያዘው ገስታውስ አንቺ ምን ትሰራለሽ እንዴ? ከመጣውስ ምን አገባህ? አንተን ይመለከተኛል። አንተ ማስረዳት አይጠበቅብኝም። ዘርፊ ነው። ስለዚህ ምን ታረጊ ነው? ንገረኝ እስኪ። እኔ ሌባ አይደለሁም። ስለዚህ እየተደማመጥን ብናወራ ነው። እየተደማመጥን ነው። እዚህ ቤት ስመጣ እኔ አቶ መላኩን አገኛለሁ ብዬ ነው የመጣሁት። ገባሽ አይደለ? መላኩ የለም። ማውራት ያለብህ ከመላኩ። አቶ መላኩ ሚስቱ ነኝ እኔ። ሚስቱ ስለሆንኩኝ እንዳለው ግን አልነገረኝም ነበር እስካሁን። እንጃ እንዴት እንዳልነገረ ካላቅም እኔ ባለቤቱ ነኝ። ስለዚህ አንተ ሙጣልኝ፣ ካሜራውንም አስጠፋልኝ፣ ውጡልኝ። አይመለከትሽም እኮ ነው። አቶ መላኩን ፍለጋ ነው አንቺን ፍለጋ አይደለም የመጣሁት። እኔ ባለቤቱ ካሜራ ደግሞ ገባሽ? ቤቱን ይኸውልሽ ስሚኝ፣ ይሄን ቤት ልናድስለት ነው። ይሄ ገስታውሱ የሱ ገስታውስ ነው። ይሄንን ልናድስለት ነው። ገባሽ አይደል? ለዛ ነው እያንዳንዱን ካሜራ ስንቀርጽ የነበረው ቤቱን ምናምን። ገባሽ አይደል? ስለዚህ ይሄንን እኮ ከሱ ጋር ነው። ይሄ ገስታውስ ይኸውልሽ ገባሽ አይደል? ይሄን ገስታውስ ልናድስ ነው። ብዙ ነገር ልናስተካክል ነው። ለዛ ነው እዚህ ቤት ድረስ የመጣ ነው። መላኩንም ለማግኘት እዚህ ነኝ ሲለንም ይሄ ቤት መታደስ አለበት፣ ይሄ ገስታውስ መስተካከል አለበት ስላለ ነው እያንዳንዱ በካሜራ ስንቀርጽ የነበረው። ገባሽ አይደለ? እዚህ ስንገባ ደግሞ አንቺን አገኘንሽ እኮ። አሁን ስትመጣ እኔ ነው ያገኘከው እንጂ መላኩን አይደለም። አንቺን አገኘሁሽ ማለት ደግሞ ገባሽ አይደለ? እዚህ ቤት ምን ልትሰሪ እንደሆነ እያንዳንዱ እኔ እኮ ባለቤቱ ነኝ። መብቴ ነው። እንደምን አቶ መላኩ ባለቤት እንዳለው አላውቅም ነበር። በቃ አገላውክ ይሆናል። እኔ ምን ያህል ጊዜ ሆናችሁ ከተጋባችሁ? ቆየን የሆነ ትንሽ ጊዜ። በቃ ለዛ ይሆናል ያላወቀው። ደግሞ እሱ ሚስት አለኝ ባለቤት አለኝ ብሎ የመናገር ግዴታ የለበትም ማለት እያንዳንዱ ሰው። ነገርኩሽ፣ እኔ እንደ ወንድም ማለት ነው። አቶ መላኩ ለኔ ወንድሜ ማለት ነው። ገባሽ? በቃ አልነገረክም ይሆናል። እንደ ወንድሜ አልነገረም እንዴ? ኢቭን ሰርጉ ላይ ገኘ ነበር። አንደኛ ልጅ የሚያደርገው ነው ነበር። ገባሽ? ሰርግ አልደገስንም። ኦኬ በቃ ዝም ብለን ነው የተጋባነው በሽማግሌ ምናምን። ከዛ በቃ እኔ መጥቼ መኖር ጀመርኩ። በቃ ያ ነው። ሌላ ምን ነገር ገስታውስ ውስጥ ማለት ነው። ምን ታረጋለሽ? ገስታውስ ውስጥ ቤት አለው አይደል? በጣም ብዙ ቤቶች ሆቴሎች አሉ። ሰው ነው እዚህ ምን ታረጋለሽ? ገስታውስ ውስጥ እንዴ እኔ እና እሱ ከተስማማን ከተዋደድን መብት አይደል እንዴ? ይሄ እንኳን አንተን የሚመለከት ጉዳይ አይደለም። ስለዚህ አሁንም ማለት ነው ሮዛ አይደል ስምሽ? ስሜን እንዴት ልታውቅ ቻልክ? ይኸውልሽ እስካሁን ማለት ምንድነው? ምን እያረክ ነው ያለከው? ያንዳንዱ ስለ አንቺ አውቃለሁ። እዚህ ቤት ለምን እንደመጣሽ ጭምር እዚህ ገስታውስ ምን እንደምትሰሪ ጭምር አውቃለሁ። ምንድነው ስራክ? ስለኔ እያጣረክ ነው ያለከው? ስንት ሰዓት ነው የሚመጣው አቶ መላኩ? እኔ ምንም የማውቀው ነገር የለም። ስንት ሰዓት ነው የተቀጠረሽ? ጀምር እንዴት ነው ስሜን ልታውቅ የቻልከው? እንዴት ነው ሁሉ ነገር ልታውቅ የቻልከው? ትሰሚኛለሽ? እንዴ አንተ ማነክና መስለዋለ አንቺ ያመጣሽን ሰውዬ ጭምር አውቃለሁ። ገባሽ? እዚህ ቤት ይዘውሽ የመጣውን ሰው ጭምር አውቃለሁ። አንቺ ነሽ አቶ መላኩ ሚስት? የአቶ መላኩ ባለቤት? ባለቤቱ ነኝ። ባለቤቱ ነሽ? ባለቤቱ ነኝ። ቆይ ምን ያህል ስራ ብታጪ ነው ከአቶ መላኩ ጋር ለመተኛት እዚህ ድረስ የመጣሽው? እዚህ ገዝተውስ ድረስ ስለምንድን ነው እያወራክ ያለከው? ስለምንድን ነው እያወራክ ያለከው? እያንዳንዱን ነገር አውቃለሁ። እኔ እኮ ያልገባኝ ነገር እዚህ ቤት ያመጣሽን ሰው ጭምር አውቃለሁ። እዚህ ቤት ያመጣሽን ሰው አውቃለሁ። ማጣራቱ ለምን ያስፈልገ? ማልኮክ ነው? ከየት ነው የመጣከው? እዚህ ቤት ያመጣሽን ሰው ጭምር አውቃለሁ እኮ። ምንድነው ማጣራቱ ያስፈልገ ጉዳይ? ገባሽ? እናቱ መላኩ የሚሰርቱ ወንጀል ላይ ያለሽበት ማለት ነው። እጅሽ አለበት። እኔ ስለምን እንደምታወራ ማውቀው ነገር የለም። ሌላ ነገር ውስጥ አንግባ። አቶ መላኩ የት እንዳለ ብቻ ቁሚኝ። ስንት ሰዓት ነው የሚመጣው? እኔ ምንም ማውቀው ነገር የለም። እባክህን ልለምን። አይ የምትይ ከሆነ ግን አንጠልጥዬ ይዤሽ እወጣለሁ ከዚህ። እኔ ምንም ማውቀው ነገር የለም። ስለዚህ እባክህን ለምን አትወጣልኝም? አንቺ ነሽ የአቶ መላኩ ባለቤት አይደል? የአቶ መላኩ ሚስት። ለምን አትወጣልኝም? እኔ እኮ ምንም ማውቀው ነገር የለም። ወዴትም አልወጣም። እኔ ምንም ማውቀው ነገር የለም እኮ። ስለዚህ ሰምኛልሽ? እኔ ወዴትም አልወጣም። አሁን አቶ መላኩን ፍለጋ ነው እዚህ ቤት የመጣሁት እኮ። መላኩን እኮ እዛው የትም ውጭ ማግኘት ትችላለህ። ስለዚህ እኔን አታስጨንቅኝ። ውጣልኝ። አንቺ ላገኝሽ እዚህ እየመጣ አይደለ? ቀጠሯችሁ ይመስለኛል 8 ሰዓት አካባቢ ላይ ነው ቀጠሩ። አንተ እኔ እኮ አልገባኝም። 8 ሰዓት እዚህ ይመጣል። ኮል ምንድነው? አንተ ማነክ? ያጣራሽ ያለከው ጉዳይ። ሌሎቹ ሴቶች የት ነው ያሉት? ስራክ ምንድነው? ሌሎቹ ሴቶች የት ነው ያሉት እኮ? ምንድነው ስለኛ? አቶ መላኩ የት ነው ያለው? ነው እኔ ለቀሜት እንዳለ። እንዴት ነው ያገኘሽ? በምንድን ነው የተገናኛችሁት ከአቶ መላኩ ጋር? እኔ ምንም ማውቀው ነገር የለም ስለ መላኩ ምንም ነገር። ምን ልትሰሩ ነው ከአቶ መላኩ ጋር የተገናኛችሁት እዚህ? እንግዲህ እኮ ባሌ ነው ብዬ ካለው እኔ ሚስቱ ነኝ ብዬ ካለው። አንቺ ስራትሽን ያዥ። እሺ አትነቀኝ። ከዚህ በኋላ እንደዚህ ቃል መስማት አልፈልግም። ገባሽ? የሰማሽ ነው አይደል? እኔ አቶ መላኩ ላድን የመጣው አቶ መላኩ። ደነገጥሽ?
ላድነው የመጣው አቶ መላኩ አርፈህ ብትቀመጥ ይሻልካል። ማትወጣው ጣጣ ውስጥ ነው የምትገባው። አርፈህ ብትቀመጥ ይሻልካል። ስለሱ ምንም አይነት ነገር አታውቅም እንዴ? ወይ ምንም አይነት ነገር አልሰማክም እንዴ? እስኪ ንገረኝ፣ ስለ አቶ መላኩ ንገረኝ። ይኸውልህ ወንጀል ግን እዛው ተውጣ። እኔንም ይዘህ ወንጀል ውስጥ እኔን ይዘህ ስለምን ወንጀል ነው የምታወራው? አርፈህ ተቀመጥ። ጭራሽ መላኩ ፖሊስ ነኝ? አዎ ፖሊስ ነኝ። አቶ መላኩን አንጠልጥዬ ይዤ ለመውሰድ የመጣው ፖሊስ ስለሱ ምንም አታውቅም ማለት ነው። ስለሱ ምንም ነገር አልሰማክም። እኔ ልንገርህ አርፈህ ተቀመጥ። እንደመጣክ አርፈህ ውጣ። ካሜራክን የሚዘግ ምክንያቱም ስለ መላኩ ምንም የምታውቀው ነገር የለም ማለት ነው። እንዴት አልነገሩክም? ስለኔ ስም እና እኔ እዚህም ስለመሆኔ የነገሩክ ሰዎች እንዴት ስለ መላኩ አልነገሩክም? ነግረውኛል እያንዳንዱን ነገር። እና እንዴት አልፈራከውም? አይንክ እያየ እንዴት እንደዚህ አይነት ውስጥ ነገር ትገባለህ? እኔ ማንንም አልፈራም። እኔ ልንገርህ ካለ መፍራት አለ። መላኩ ማለት እማትወጣውስ መቀመቅ ውስጥ ነው ይዞክ የሚወርደው። እስኪ ንገረኝ ስለ መላኩ ምን ያህል ታውቂዋለሽ? ይኸውልህ መላኩን ብዙም አላውቀውም። እኔ ግን ስለተወሰነ ነገር ስለማውቀው ነው የምነግርህ። ቆይ እዚህ አርፈህ ተቀመጥ። ቆይ አንቺ ራሱ እንደዚህ ሰውነትሽን ገላሽን እስከ መሸጥ ደረጃ ደረሰሽ ነገር ምንድን ነው? ለመላኩ እሱ እኮ አንተን አይመለከትም። ይሄ የእኔ ጉዳይ ነው፣ አንተን አይመለከትም። ይኸውልሽ ይገባሻል አይደል? አንቺም እዚህ ወንጀል ውስጥ ትጠይቂበታለሽ። እኔ ደግሞ ምልክን አዳምጥ። ገባሽ አይደል? ይሄ የጀመርከው የምትከታተላትን ነገር ብታቆም ይሻልካል። እሺም አላቆም። ገባሻል? መላኩ ማለት ከእያንዳንዱ ነገር ጋር ከሁሉም ጋር የተያያዘ ሰው ነው። አንተ ደግሞ አንድ ተራ ሰው ነህ። ስለዚህ አርፈህ ተቀመጥ። አንተም ይሄ ካሜራ ይዞ የቆመውንም ሰው ውጡ፣ ከኋላም ያሉ ሰዎች ውጡ። ምን ፈልጋችሁ ነው? አሁን አንድና አንድ ነገር ነው። ግብ ከመላኩ ጋር አምሯችሁ ነው እማትወጡት ነገር ውስጥ ትገባላችሁ። የሰማሽኝ ነው? መሰሚኝ ከሆነ ማድመጥ የምትችይ ጆሮሽ የሚሰራ ከሆነ ዝም ብለሽ ስሚኝ። እሺ ያዳመጥኩክ ነው። አንድና አንድ ነገር ነው ካንቺ የምፈልገው። ምንድነው ከኔ የምትፈልገው? መላኩን ያለበትን ቦታና መች እንደሚመጣ ምን ያህል ሰዓት ላይ እንደሚመጣ አትልፋ። እኔ ስለ መላኩ ምንም አይነት ነገር ልነግርህ አልችልም። ምክንያቱም ወደሰውን በግድሽ ትነግሪኛለሽ። ልነግርህ አልችልም። ምክንያቱም እኔ መላኩን እንዴት ብዬ ነው የምዳፈረው? እንዴት ብዬ ነው ስለ መላኩ ልነግርህ የምችለው? ወደሰውን በግድሽ ትዳፈረዋለሽ። እኔ እኮ ሰማሽኝ? ወደሰውን በግድሽ እሺ፣ አትነቀኝሽ። ሰማሽኝ ነው አይደል? እባክህ ትነግሪኛለሽ። ስለ መላኩ ምንም ነገር ልነግርህ አልችልም። አለበዛ አንጠልጥዬ ይሄዳልሽ። የሰራሁልህ እባክህ አንጠልጥዬ ይሄዳለሁ። የት ነው ይዘኝ የምትሄደው? እኔ ምን አጠፋሁ? ምን ስላደረኩኝ? ምን አጠፋሁኝ እና ነው የምታሰረው? እዚህ ባዶ ገስት ሃውስ ውስጥ እሺ፣ የገባሽበት ምክንያት አይታወቅም። ወንጀለኛን እየደበቅሽ ነው። ስለ ወንጀለኛ መረጃ ኑሮሽ ምንም ነገር ለመናገር ፈቃደኛ አይደለሽም። ስለዚህ በእነዚህ ወንጀሎች እኔ እዚህ ቤት መምጣት እችላለሁ። እኔ እኮ እዚህ ቤት መምጣት እችላለሁ፣ መቀመጥም እችላለሁ። ስለዚህ እኔ ምንም አይነት ወንጀልም ሆነ ምንም አይነት ነገር ስሰራ አላየከኝም። ወንጀለኛ እየደበቅሽ ነው። አቶ መላኩን ስለ መላኩ ታውቂያለሽ፣ የወንጀለኛም ተባባሪ ነሽ። ስለዚህ የምታውቂውን ነገር መደበቅ ደግሞ ትልቅ ወንጀል ነው። እኔ ምንም አላውቅም። ወንጀል ከመስራት በላይ ወንጀለኛን መደበቅ ወንጀል ነው። እኔ ስለ አቶ መላኩ ምንም አውቀው ነገር የለም። ስለዚህ እባክህ ለምን አትወኝም? እባክህ ለምን አትወኝም? ማትነግሪኝ ከሆነ አንጠልጥዬ ይዤሽ እወጣለሁ። ነይ ተነሽ፣ ተነሽ። እሺ በቃ እሺ። ትናገራለሽ። አንተ ግን ለምን አትሆንም? ለምን አትሆኝም? መቼም አልተዋችሁ። እንደተዋችሁ ነበር ሀሳባችሁ። መቼም አልተዋችሁ። እሺ ገባሽ? እባክህ ስራዬን ልስራበት። እባክህ ስራዬን ልስራበት። የትኛው ስራሽ? እባክህ ምንም ይሁን ምንም ለኔ ስራ ነው። በቃ ምንም ነገር ይሁን ለኔ ስራ ነው እኮ። የትኛው ስራሽ? ምንም ይሁን እኮ የትኛው ቀን ለኔ ስራ ነው አይደለ? ለአንቺ ስራ ነው፣ ለኔ ስራ ነው። ስለዚህ ተወኝ በቃ። አልተውሽም፣ መቼም አልተውሽም። ገባሽ? እኮ ምንም አልገባኝም። አንተ ምን ፈልገህ እንደመጣክ? ምን ፈልገህ ነው የመጣከው? አቶ መላኩን ፈልግ። ስለ መላኩ ምንም የማውቀው ነገር የለም። ታውቂያለሽ? አንድ ሰራተኛ ነኝ። ስለዚህ እኔ በቃ ስራ የምሰራ ሰው ነኝ። በቃ ምንድን ነው የምትሰሪው? ተወኝ በቃ። ስለሱ ልነግርህ አልችልም። አልነግርህም። ምንም ልስራ ምንም። ስለዚህ ማትነግሪኝ ከሆነ እንወጣለና ትናገሪኝ። ለምን አትወኝም? አንጠልጥዬ ይዤሽ ልሂድ። አትናገሪኝ። የት ነው ይዘኝ የምትሄደው? ትታሰሪያለሽ። ለምን? ምን አጠፋው? ምን ስለ ወንጀለኛ በመደበቅሽ። ወንጀለኛን መሸሸግ ትልቅ ወንጀል ነው። ታውቂያለሽ አይደል? ስለሱ ማትነግሪኝ ከሆነ ችግር የለም፣ ቀላል ነው።
እየገረፍኩ ነው ተውጫ አረግሻለሁ ሽሽግም ሰው አይደለም ስለዚህ ምንም ስለወንጀል ምንም ስለምትለው ነገሩ ለማቀው ነገር እየገረፍኩሽ ነው ተውጫለሽ እኔ እኮ ያንተ ነገር ራሱ እኮ ምንም አልገባኝም እኔ ጋዜጠኛ ነኝ ፖሊስ ጋዜጠኛ መርማሪ ሁሉንም ነኝ እኔ ምን አገባኝ እኔ ጋር ለምን ነው አቶ መላኩን ፍለጋ ነው የመጣሁት ስለዚህ እሺ ስትመጣ እዚህ መላኩ አቶ መላኩ ትነግሪኛለሽ ስትመጣ እዚህ መላኩን አግኝተከዋል እኮ የሌለበት ምክንያት ትነግሪኛለሽ እኔ ምንም ማቀው ነገር የለም ስለ መላኩ ደላላው ነው እየመራ እዚህ ድረስ ያመጣኝ ስለዚህ አግኝተከዋል መላኩን አላገኘኩም ማለት እኔ አላቅም ሸታቂ ትነግሪኝ ማለት ትነግሪኝ ማለት እሺ ልጅ በል በቃ ትነግሪኝ ቀልድ አይደለም ያዝነው እሺ ገባሻል አይደል ቀልድ አይደለም ያዝነው እዚህ ጋር እሺ ልጅ በል ምንም ወደ ኋላ ምለው ነገር የለም ከዚህ በኋላ እሺ ገባሽ አይደል አንቺ መረጃ ማስወጣት ለኔ በጣም ቀላልና ቀላል ነገር በጸባይ የምትናገሪ ከሆነ ተናገሪ አይ የምትይ ከሆነ እየረገጥኩሽ እውነታውን ታውጫለሽ ቀጥይ እኔ አላቅም በቃ እባክህን ተወኝ ምንም አትነግሪኝም እባክህን ለምን አትወኝም እኮ ምንም አትነግሪኝም ብዬ ልንገርህ እያንዳንዷን ነገር እዚህ ስራ ውስጥ ለምን እንደገባሽ ምንድነው ከአቶ መላኩ ጋር የሚያገናኛችሁ ነገር እኔ በቃ መላኩ ደንበኛዬ ነው በቃ እሺ ይሄ ነው ሌላ ነገር ምንም የለም ደንበኛሽ አዎ ደንበኛዬ ነው ይሄ ነው የሚያገናኘን ነገር ምን ያህል ጊዜ መተሻል እዚህ በቃ ይሄ አሁን 3ኛ ጊዜ ነው እሺ ስለዚህ እኔ ስለ መላኩ ይናክ ብዙ ማማቀው ነገር የለም እንዴት እዚህ ስራ ውስጥ ገባሽ እንዴት ከመላኩ ጋር ተገናኘሽ እኔ በቃ ወደዚህ ስራ ውስጥ ከገባኝ ቆይቻለሁ እሺ በቃ ችግር ሲቸግረኝ በቃ ገባሁኝ መተዳደሪያ ሳጣ ቀማዩን ነገር ውስጥ ገባሁኝ በቃ እንዲ ጀመርኩት ስለጀመርኩኝ ደግሞ ይሄን ስራ ባቆሙ ሌላ መተዳደሪያ ስለሌለኝ በቃ ማቆም አልቻልኩም እንዴት ከመላኩ ጋር ተገናኘሽ ማን ያገናኘሽ ከመላኩ ማለት እኔ እኮ ስራዬ ነው ከተለያዩ ሰዎች ጋር ገናኛለሁ ስለዚህ መላኩም ያው ሌሎች ሰዎችን እንደማገኘው ነው መላኩን ያገኘሁት በቃ ይሄ ነው ሌሎች ሰዎች እንደማገኘው ማለት ደላላው እንዴት ነው ያገናኘሽ በቃ ሌሎች ሰዎችን እንደሚያገናኙኝ አልኩክ እኮ እሺ ስለዚህ ተገናኘ በቃ በዚህ ነገር ነው ተገናኘ ነው ይሄው በቃ እኔም ስራዬ ስለሆነ እሱ በደወለልኝ ቁጥር እመጣለሁ እሺ ይሄ ነው በቃ በደወልሽ እሱ ነው የሚደውልሽ ቀጥታ ማለት መጀመሪያ ጊዜ ሰው ነበር ያገናኘን ከዛ ከፈለገ ራሱ የሚደውልልኝ ከፈለገም ደግሞ አሉ እኔ ጋር ማለት ደውለው የሚያገናኘን ጠበቃው ማለት ነው የውሸቱ ጠበቃ ከፈለገ እኔ ስለዚህ ማቀው ምንም ነገር የለም ስለዚህ ከፈለገ ለነሱ ይደውልላቸዋል እንድመጣ እነሱ ደግሞ ይነግሩኛል ይደውሉልኛል ከዛ መጣለው በቃ ነው ከዛ እዚህ ስራሽን ሰርተሽ ትወጫለሽ እኔ ያው በቃ ምንም ሌላ ስለዚህ ምንም ማቀው ነገር የለም ምንድነውና መላኩ የሚሰራው እኔ ብዙ ማቀው ነገር የለም ብዬ ካለው ደንበኛው ነሽ አይደለ ደንበኛው የምትሰሚያቸው ነገሮች አሉ ገባሽ የሚያገኛቸውን ሰዎች እያንዳንዱን ታውቂያለሽ ገባሽ አይደል ደንበኛው ሆንሽ ማለት ደግሞ ብዙ ነገሮች ሚስጥርም ሊያወራሽ ይችላል ሳክሮም የሆነ ነገር አውርቶሽ ሊሆን ይችላል ገባሽ አይደል ስታስበው አንተ ራስህ ስታስበው ለኔ እንዴት ነው ሚስጥሩ ሊነግረኝ የሚችለው ለኔ እንዴት ሊነግረኝ ይችላል የምትገናኙት ወይ ሰክሮ ልትገናኙት ይችላላችሁ እኔ ፈለገም ቢሆን እንዴት ብዙ ጊዜ አብራችሁ ታሳልፉ ከሆነ ደግሞ ብዙ ጊዜ እናሳልፉን በቃ ገና ይሄ 3ኛ ጊዜ ነው ብለሻል እኮ ደንበኛዬ ነው ብለሽ አንቺ ጋር ዳይሬክት መደወል ከጀመረ የሰውዬ ከደንበኝነትም አልፏል ትሰሚኛለሽ እያንዳንዱን ነገር ትሰሚያለሽ ምክንያቱም አብራችሁ ነው የምትሰሩት ከአንዴም 3 ጊዜ አብረሹ ብዙ ነገር ካረጋችሁ አብረሹ ከተኛሽ ብዙ ነገር ልትሰሚ ትችላለሽ ወይ ተኝቶ ሊያወራ ይችላል ወይ ሰክሮ ሊያወራ ይችላል አንተ ስታስበው ከአንዲት ሴተኛ አዳሪ ጋር እንዴት ነው ሚስጥሩ ሊነግራት የሚችለው እንዴት ብሎ ምክንያቱም ይሄ ሰውዬ ከሰከረ አልኩሽ ከሰከረ ሊያወጣ ይችላል ይፈልገም ቢሆን እንዴት ብሎ ሚስጥሩን እንዴት ብሎ ነው ሊነግረኝ የሚችለው ከኔ ጋር እኮ እንገናኛለን በቃ መሆን ያለብን ነገር እንሆናለን እንለያያለን በቃ ይሄ ነው ስለዚህ ከዚህ ዘለለ ነገር ሌላ ላቅም ሊነግረኝ አይችልም እንዴት አገኘሽ እሺ ከሌሎች ቢዝነስ ሌሎች ሰዎች ጋር ሰርተሽ ሊሆን ይችላል ቢዝነስ በኤኒ ታይም ልትሰሪ ትችላለሽ ግን ይሄ ደግሞ ለየት ያለ ቢዝነስ ነው ምክንያቱም ይሄ ሰውዬ ሰዎች ናቸው ይዘውለት የሚመጡት ወይም ደግሞ እንዳልሽኝ ራሱ እየደወለ ያመጣቸዋል ስለዚህ እንዴት ተገናኛችሁ መጀመሪያ
እኔ ተገናኘነው ልክ እንዳልኩ እኔ ስራዬ ይሄ ነው ብዬ ካለው ስለዚህ ሰዎች እሱ የሚፈልገውን ሴት ለማግኘት ምንም ችግር የለበትም ለአንዱ ይነግራል ያ ሰው ደግሞ የስራው ድልልልናም ስለሆነ የፈለጋትን ሴት ያቀርብለታል ስለዚህ ለኔም ነገራቸው ከዛ ያቀርቡኝ በቃ ደወልልኝ ስለዚህ እንደዚህ ያሉኝ መጣኝ ተገናኘን ሄደን በቃ ይሄ ነው በቃ ከዚህ ዘለለ ነገር የለም እውነታውን ብትነግሪኝ ይሻልሻል እውነታውን እኮ እየነገርኩክ ነው እማውቀው ነው እየነገርኩክ ያለሁት እውነታውን ብትናገር ይሻልሻል እኔ እኮ ከዚህ በላይ ምንም ነገር አላውቅም እንደኔ በጸባይ የሚያወራሽ አይኖርም ከዚህ በኋላ እኔም በጸባይ አላናገርሽም አንድ ውሸት ባገኝ ዘላለም እኔ እኮ የማውቀው ነገር ነው እኔ አንተ ራስህ ስታስበው እኔ ስለሱ ሚስጥር እንዴት ላቅ እችላለሁ ከኔ ጋር እንዴት የዘለለ ነገር ሚስጥር ለማውራቱ እንዴት እንችላለን እኮ ደንበኛ ነን ብለሻል አይደል ደንበኛ ከሆናችሁ ደግሞ አልኩሽ እኮ ለህን አታስደጋግሚ አይወለቅ አንተ አሁን አንተ ትንገርክ አይደለ አንድ ለተራ ሰራተኛ እንዴት ብለክ ነው ሚስጥርክ ነው የምትናገረው እንዴት ብለክ ኩላወራ እችላለሁ ምክንያቱም ስካር ላይ ሲሆን ማውራውን አላውቅም እሱ አላወራማ ገባሽ አይደል ስለዚህ እሱ የሚያወራው ነገር የለም ስለዚህ ምንም ነገር አልነገረኝም ምንም እየደበቅሽለት ነው ወይ አትነቀኝ እየደበቅሽለት ነው እኔ ምንም አይነት ነገር እየደበቅኩለት አይደለም እባክህ አታስጨንቀኝ ከዚህ በላይ ማውቀው ነገርኩክ እየደበቅሽለት ነው ምንም እየደበቅኩለት አይደለም ለምን አትሆኝም ይኸውልሽ ሮዛ የምትሰሚኝ ከሆነ ከዚህ ሰውዬ ጋር መስራት ለዚህ ሰውዬ መደበቁ አያዋጣሽም ገባሽ አይደለ ምን እጅ ላይ እንደወደቅሽ አታውቂም ለምን ነው ማታዳምጠኝ ምን እጅ ላይ እንደወደቅሽ አታውቂም ገባሽ ማታዳምጠኝም ማን እንደሆነ ሰውዬው አታውቂም ስለዚህ ለዛ ነው አንተንም ነገ ሲታሰር አብረሹ ትገቢያለሽ ቀድመሽ ነው የምትታሰሪው እሱ ባይገኝ ታሰራለሽ ስለዚህ መረጃ በመደበቅሽ እኔ እኮ አንድ ተራ ሰራተኛ ነኝ ብዬ ካለው አንድ ተራ ሴተኛ ዳሪ ነኝ ብዬ ካለው ነገርሽ እሱን ደጋግሜ ሰማሁ ስለዚህ ስለሱ ምንም ማውቀው ነገር የለም ገባሻል መሸሸጉ እሺ የታለ አብረን ልናደር እንችላለን ከዛ ደግሞ አሁንም ደንበኛው ነሽ አይደል አሁን እሺ ጠራሽ የታለሽ ታዲያ የት ነው የደበቅሽው እኔ ያልደበቅኩትም ትግስቴን እያስጨርሽኝ ገና አልመጣም ገና ስላልመጣ ነው እንጂ ደብቄው አይደለም ይመጣል በቃ ጠብቀው ይመጣል ያን ጠብቀዋለን ችግር የለም እኮ ገና ስላልመጣ ጠብቁ በስነ ስርዓት ጠብቁሽ ውጪውንም ምናምን በር ላይ ድብቅ ቦታ ሆናችሁ ጠብቁት ይኸውልሽ ሮዛ ምሰሚኝ ከሆነ ምን ደማመጥ ከሆነ አብረሹ አንድ አልጋ ላይ የተኛሽ በዛ ላይ ይሄ ሰውዬ አንቺን ተደጋጋሚ ጠራበት ምክንያት አለው ገባሽ ነግሮኛል ለሱ ሴቶች የሚያቀርቡለት ሰዎች ያንዳንዱ እኔ እኮ ለምን እንደማታዳምጠኝ ነው ግራም ይገባኝ ስልክ ሊያወራ ይችላል እኔ እኮ ሰማኛለህ እኔ እኮ አንድ ቢዝነስ ሰራተኛ ነኝ ምንድነው የምታወራው እንዴት ብዬ ነው ሚስጥሩን ላቅ የምችለው ገባኝ ቢዝነስ ሰራተኛ እንዴት ሰው ነው ስለኔ ሊነግረኝ የሚችለው የፈለግሽዋል ሰራተኛ ብትሆኚ ገባሽ አይደለ ይሄ ሰውዬ አብረሹ ስተኙ ወይ ስልክ ያወራል ወይ ተኝቶ ሊያወራ ይችላል በህልሙ የቃጀ ወይ የሆነ ነገር ብቻ በሆነ ምክንያት ገባሽ አይደለ እኔ እስከማውቀው ድረስ ይሄ ሰውዬ እንደዚህ አይነት ባህሪ የለበትም ሲቀጥል እንዴት ብሎ ነው ለኔ የሚነግረኝ እንዴት ብሎ እኔ ለምን ጠራሽ እሺ ተደጋጋሚ ለምን ጠራሽ የሚጠራኝማ በቃ ስለፈለገ ነው መብቱ እኮ ነው ፍላጎቱ ስለሆነ ጠራኝ በቃ ምንድነው ሴቶች ናቸው እኮ የሚቀርቡለት አንቺን ብቻ የጠራበት ምክንያት ምንድነው ፍላጎቱ ነው ይሄ እኮ መብቱ ነው ለምን የምንለው ነገር ነው እንዴ መብቱ እኮ ነው ምንድነው አየካ በአንተ ምክንያት ምንድነው በአንተ ምክንያት ነው ምንድነው ተረጋጊ ምንድነው እንደማይመጣ ነው የነገረኝ በአንተ ምክንያት ነው ሰዎች እየተከታተሉ ነው ማለት ነው ወይኔ ጉዴ በላ ስራ የቀረው በአንተ ምክንያት አታስልኩም ቼክ አድርጉት ከየት ተደውለ ቼክ አድርጉት ያንዳንዱ ነገር ቼክ አድርጉት በቃ ዛሬ እንደቀረ ለምንድነው ተሰረዘ የሚለው በቃ እየተከታተሉ ነው በአንተ ምክንያት አንተ ስለመጣክ ምንድነው እኮ ለምንድነው ተሰረዘ የሚለው ምንም ማውቀው ነገር የለም ቼክ ትራክ አድርጉት ወዴት እንደሆነ እሺ ሎኬሽኑ ሰው እየተከታተለን ነው ማለት ነው በአንተ ምክንያት ነው ሁሉ ሰው እየተከታተለን ነው ማለት አንተ ስለመጣክ በአንተ ምክንያት ነው እቺ ምክንያት ነች እቺ ሰበብ ነች ስራዬን አስቀረከው እኮ ሰበብ ነች እንዴ ሰው ከመጣ ይሄን ብራ ተሰጠኛለህ መልስልኝ ይሄን ብራ ተሰጠኛለህ ቆይ
ይሄ ሰውዬ ወንጀለኛ ነው። አንተ ስለመጣክ ነው በአንተ ምክንያት ነው ስራ የቀረው። ውጣልኝ በቃ። ይሄ ሰውዬ ወንጀለኛ ነው። ገባሽ አይደለ? እኔ አይመለከተኝም ስለሱ ወንጀል። ወንጀል የተገኘ ገንዘብ ነው እዚህ ጋር። እኔ አይመለከተኝም ስለሱ ወንጀል። እኔ ስራዬን ብቻ ነው የማየው እና ስለማገኘው ገንዘብ ነው። ሰምኛለሽ? ይሄ ሰውዬ ወንጀለኛ ነው። ወንጀለኛ ነው መሆኑ እኔ አይመለከተኝም። አግኝቼ ሳስረው እኮ ስራሽ ሙሉ ለሙሉ ይቋረጣል። ገባሽ? ያን ቀን ነው የምታየው አይደለ? እሱ ይዛኔ ሲታሰር ይሆናል። ለምንድን ነው የሰረዘው? ምን አውቃለሁ? አንተ ስለመጣክ ይሆናል። እንዴት ታወቀ መምጣቴን? ምን አውቃለሁ? ሰው ምልክት ተናግረሻል? ምልክት ሰጥተሻል? እኔ በምን አውቃለሁ አንተ እንደምትመጣ? ቼክ አድርጉ። ለምንድን ነው የቀረው? የማውቀው ምንም ነገር የለም። ለምንድን ነው ስራ የሰረዘው? ስለማገኘው ገንዘብ መቅረቱ ነው እንጂ ስለሌላ ነገር ይገባሻል? አንቺ ገንዘብ መቅረት ነው የሚያሳስብሽ አይደል? እኔ በሱ የተነሳ እናቴን አጥቻለሁ። ገባሽ? እናቴን በሞት ተነጥቄያለሁ። በመላኩ የተነሳ ገባሽ? ወላጅ እናቴን ገሎብኛል። መላኩ እንደዚህ አይነት ሰው አይደለም። ተሳስተክ ሊሆን ይችላል። እንዴት አይነት ሰው ነው መላኩ? በጣም ጥሩ ሰው ነው። በጣም ጥሩ ሰው ነው። ቅድም ጨካኝ ነው እያልሽኛል ነበር። ጨካኝ መጥፎ አረመኔ ሰው ነው እያልሽኛል ነበር እንዴ? እኮ ይናክል ሰውን እናት ሊገል የሚችል አይነት ስራ ይሰራል። እስኪ ንገሪኝ ስለ መላኩ። ቅድም እያስፈራራሽኝ ነበር ከማይሆን ሰው ጋር ነው። ያስፈራራው ታሪ የሰውን እናት ሊገል የሚችልበት ምንም ምክንያት የለም። ያንተን እናት ምንም ሊገልበት የሚችልበት ምክንያት እኮ ንገሪኛ ስለ መላኩ ንገሪኝ። ማን ነው መላኩ? ምንድነው? እንዴት እንደዚህ በድፍረት ልታወሪበት የቻልሽበት ምክንያት ምንድነው? ስለ መላኩ እኔ የዛሬ ስራዬ ቀረ እኮ። ስለ መላኩ እንዲህ በድፍረት ያወራሽበት ምክንያት ምንድነው? እባክህን እየጨነቀኝ ያለው እኔ ዛሬ ስለማገኘው ገቢ ነው። አይገባክም እንዴ? ዛሬ ስለምታገኙ ገቢ ይሁን ስለ ነገ አይደለም እየጠየኩሽ ያለሁት። እኔ ብሩ ያስፈልገኝ ነበረ። ብሩ በጣም ነበር የሚያስፈልገኝ። ይኸውልሽ አንቺ እውነተኛውን መረጃ ስጭን እንጂ መላኩን ተባበሪን እንጂ እኛ ከዚህ ስራ እንድትወጪ እናደርግሻለን። ገባሽ? ብቻ አንቺ እውነተኛ ስለ መላኩ ነገር ከዛስ በምን እኖራለሁ? በምን እተዳደራለሁ? ከዚህ ስራ ሰጣከኝ ያደርግሻለሁ። ትክክለኛ የሆነ ስራ እንድትሰራ ያደርጋለሁ። ችግር የለም እሱ። ነገር ግን መላኩን የማገኝበትን መንገድ ጠቁሚ። መላኩ የት ነው ያለው? እኔ ስለ መላኩ መንገድ ምንም ስለ መላኩ ነገር እኮ እንደዚህ በድፍረት ስለ መላኩ እያወራሽ ነው። ጥሩ ሰው ነው፣ እንደዚህ መልካም ሰው ነው እያልሽ ነው። እስከማውቀው ድረስ መላኩ ለኔ ጥሩ ሰው ነው። እኮ መልካምነቱን ንገሪኝ፣ መልካምነቱን ንገሪኝ። መላኩ ለኔ ጥሩ ሰው ነው። ስለዚህ ምን ነገር ያለብኝ ስለማውቀው ምን አድርጎልሽ ነው ለኔ ጥሩ ሰው ነው? እንዴ ይሄም እኮ ለኔ የምተዳደረኝ አብሮሽ ስለተኛ እንደዚህ ያንስ ቢሆን ካፍሎኝ እኮ ነው። በቃ እኔ ሳየው ደግሞ እኔ ጥሩ ሰው ነው። በቃ ስለከፈለሽ ብቻ አብሮሽ ስለተኝቶ ስለከፈለሽ ብቻ ጥሩ ሰው ነው። እኔ ከሱ ጋር የምናሳልፈው ነገር በቃ ደስ የሚል ስለሆነ እኔ ጥሩ ሰው ነው በቃ እምለው ሌላ ይሄ ነው በቃ። ስላንድ ሰው እኮ እስከማውቀው ድረስ ነው መንገር ያለብኝ አይደል እንዴ? እሺ የምትሰሚኝ ከሆነ ሮዛ፣ ይሄ ሰውዬ ማለት ትልልቅ ወንጀሎችን ሲሰራ የነበረ የብዙ ሰዎች የብዙ እናቶች የብዙ አባቶች መጥፋት ምክንያት የሆነ ሰው ነው። እሺ ታዲያ ግን አሁን የሱ ወንጀል ከኔ ጋር ይገናኛል? ከሱ ጋር ነው የምትሰሪው። እኔ እኮ ጥሩ ነው እያልሽ ነው። ይሄ ወንጀለኛ የመጥፎ የሆነ ሰው ጥሩ ነው እያልሽ ነው እኮ አይደለ? ጥሩነቱን ንገሪኝ እስኪ። እኔ እኮ ስራዬ ነው መተዳደሪያዬ ነው። ስለዚህ እንዴት ብዬ ነው እኔ ስለዚህ ሰው ጥሩነቱን ንገሪኝ። ጥሩ ነው አልሽኝ አይደል? ጥሩ ነው ገንዘብ ስለከፈለሽ ብቻ አንድ ነው ከሱ ጋር እጅሽ ያለበት የሚሰራው ስራዎች ላይ አይነት እጅ የለም እጅሽ ያለበት ማለት ነው። በቃ ስንገናኝ በቃ ለኔ የሚያሳየኝ ነገር ምንም ጥሩ ነገር ስለሆነ ደስ የሚል ሰው ነው። ስለዚህ ጥሩ ሰው ነው አልኩህ። በቃ ይሄ ነው እኮ ከሱ ጋር መሰሪው ስራ አለ ሌላ ተጨማሪ ነገር ምንም አይነት ስራ የለም። ችግር የለም እኛ አንቺን ማገዝ ባለብን መልኩ እናግዝሻለን። ብቻ ንገሪ ምንድነው ሌላ መሰሪው ስራ አለ ከሱ ጋር? ምንም አይነት ነገር የለም። እኔ እኮ መተዳደሪያ አንድና አንድ ይሄ ብቻ ነው። ለምን አትሰማኝም? እኮ ሰማሁሽ እኮ እያንዳንዱ ነገር በስነ ስርዓት ነው። እንደዚህ በጸባይ ወርቻ አላውቅም። ገባሽ? ወላጅ እናቴ ሞታ በጸባይ ማውራት እንኳን አመስግኝ። ገባሽ? እንጂ የረገጥኩሽ ነበር ማወራው። እሺ እኔ ምን ላድርገው? ምን አድርጊ ነው የምትለኝ? ስለ መላኩ ንገሪኝ። እኔ ስለ መላኩ ነው የማውቀው ነገር የለም። ማንም ከሚቀርበው በላይ አንቺ ትቀርቢዋለሽ መላኩ። ገባሽ አይደል? ደላላውም ነግሮኛል። እሷ በጣም ትቀርበዋለች። ከሌሎቹ ይልቅ ቅድሚያ እሷን ነው ጥራልኝ ስለኝ እንኳን እሷን ነው የሚለው። በቃ ምናልባት እኔ ሊቀርበው የሚችለው ስለማሳዝነው ይሆናል። በቃ ምንሽ ነው የሚያሳዝነው? እስኪ ንገሪኝ። ለምን አላሳዝንም? ነገር የለም እኮ ታሪክሽን ንገሪኝ። ይኸውልሽ ገባሽ አይደል? እዚህ ስራ ላይ እንዴት እንደገባሽ ከአቶ መላኩ ጋር የተገናኘሽበትን እያንዳንዱን ነገር ንገሪኝ። በቃ እዚህ ስራ ውስጥ ፈልጌው አይደለም የገባሁት። በቃ የሆነ ችግር ውስጥ ገቡ። ያንን ችግር ለማሸነፍ ብዬ ገባሁኝ። በቃ ልጅ አለችኝ። ልጄን በምን ላሳድግ?
ሌላ ምንም አይነት መተዳደሪያ ስለነበረኝ በቃ ልጄን ለማሳደግ ወደዚህ ነገር ውስጥ ገባሁኝ። ከዛ እዚህ በኋላ ስገባ ብር ማግኘት ጀመርኩኝ፣ ልጄንም ማሳደግ ጀመርኩ። ከዛ በኋላ በቃ ከዚህ ስራ ውስጥ መውጣት አቃተኝ። ከዛ ይህን ስራ በቃ በቋሚነት መያዝ ጀመርኩኝ። በቃ መተዳደሪያ ሁሉ ነገር የሆነ ከዛም ደግሞ እንደዚህ አንዳንድ ደላላዎች ስላሉ እንደዚህ ባለ ሀብቶች ምናምን ሰው ሲፈልጉ ደውሉልኛል፣ ይሄዳለሁ። ስለዚህ ከመላኩ ጋርም እንደዚህ ነው የተገናኘ ነው። ከዛ በኋላ በቃ መላኩ ለኔ በጣም ብዙ ገንዘብ ነው የሚሰጠኝ። ስለዚህ እኔም ደስተኛ ነኝ። እኔ መላኩን በማገኘው ሳገኘው በጣም ነው ደስ የሚለኝ። ምክንያቱም እኔ እንዳልኩ ማሳድጋት ልጅ ስላለኝ ሌላ ገቢ ምንም አይነት ነገር የለኝም። ወደዚህ ስራ ውስጥ ከገባሁኝ በኋላ በቃ ደስ የሚል ኑሮ መኖር ጀመርኩ። አይ ነበረኝን ችግር ሁሉ በቃ ችግሮቼን ሁሉ ረሳሁኝ። ስለዚህ በቃ ዛሬ ራሱ ምን ያክል ገንዘብ እንዳስቀረክብኝ እኔ ነኝ የማውቀው። ምክንያቱም አቶ መላኩ ለእኔ በጣም ብዙ ገንዘብ ነው የሚሰጠኝ። ይህ ገንዘብ እንዴት እንደሚመጣ ታውቂያለሽ? እሱ ይህን ገንዘብ ከየት እንደሚያመጣው ምንም አላውቅም፣ ግን በቃ እኔ ስለ ራሴ ችግር ነው። አየሽ፣ አንቺ እዚህ ጋር ሆድሽን የአንቺና የልጅን ለመሙላት ከሱ ገንዘብ ትቀበያለሽ። እቀበላለሁ፣ ስራዬ ነው፣ ስራም ሰርቼ። አንቺ ሆድሽን የምትሞይበትን ገንዘብ ከየት እንደሚያመጣው አታውቂም። ገባሽ? ግን ይኸውልህ እኔ እኮ ነፃ አይደለም የምቀበለው፣ መተዳደሪ ነው። ቢያንስ አብሬው ተኝቼ ነው ይሄን ቆሻሻ ስራ ሰርቼ ነው የማገኘው። ብዙ ነገር ብትሰሪም ገባሽ? ይሄ ሰውዬ እነዚህን ገንዘቦች ለማምጣት እንዳንቺ አይነት ልጅ ያላቸውን ልጅ እንኳን የማይምር ሰው ነው። ገባሽ? እኔ ብዙም እኔ ስለዚህ ህፃነት፣ አዋቂ፣ አሮጊት፣ ሽማግሌ የለም፣ ሁሉንም የሚበላ መጥፎ ሰው ነው። አረመኔ፣ ጨካኝ ሰው ነው። ገባሽ? መረጃ የለኝም፣ ምንም አውቀው ነገር የለኝም። ምንም የማታውቀዋን እናቴን ነው የነጠቀ ገና ሳልጠግባት። ገባሽ? እኔ አላውቅም። ስለዚህ እንዴት ብለሽ ታውቂያለሽ? አንቺማ በገንዘብ አይንሽን አውሮታል። በቃ እኔ እመጣለሁ፣ ከሱ ጋር መሆን ያለብኝ ነገር እለያያለሁ። በጣም ብዙ ገንዘብ ይሰጠኛል። በገንዘቡ አይንሽን አወረው። ከዛ ገንዘቡ ከየት ያምጣው? አስወጥቶኛል። አንቺ ከችግር መውጣት የስንት ሺህ እናቶች ችግር ሆኗል። ገባሽ? አንቺ ከችግር ለመውጣት ስትይ እሱ ይሄን ብር እንደምንም ብሎ ያመጣል። ምንም ያርጉ ሰው ገሎ ምንም አርጎ ይመጣል። ገባሽ? ነገር የለም ሆነ አንተ ስለምትል ካንተ እየሰማሁኝ ነው ያለው። የስንት ሰው ጸር ነው የሆነው የሰውዬ። ገባሽ አይደል? ስንቶቹን ገሏል። ስንቶቹን እኔ መላኩ እንደዚህ ያደርጋል ብዬ የኔ እናቶች አይደለም የተበደለችው። ገባሽ? ስንቱ ተበድሏል። እኮ መላኩን ግን ሳውቀው ጥሩ ሰው ነበር የሚመስለኝ። እኔ እኮ በገንዘብ አይንሽና ነገርኩሽ እኮ በገንዘብ አይንሽና አወሮታል። የሚታይሽ ስለሱ መልካምነት ነው። የሚሰጥሽ ገንዘብ በጠቅላላ ለእኔ ለችግሮች የሚደርስልኝ ሰው ስለሆነ በቃ እኔ ሌላ ነገር ስለሱ መጥፎ ምንም አይነት ነገር አላውቅም። ስለዚህ እንዴት ብሎ ስለኔ ይነግረኛል? ብታይም እኮ አትናገሪም። እንዴት ብሎ ይነግረኛል? ቢነግርሽም አሁንማ አትናገሪም እኮ። እንዴት ብለሽ ትናገራለሽ? ይኸው አሳይሽኝ እኮ። የሚያሳስብሽ እኮ የእሱ የአንድ ቀን ገንዘብ መቅረት ነው። ገባሽ? መተዳደሪያ እስከሆነ ድረስ የፈለገውን ያርግ፣ አይመለከትሽም። ገንዘብ እንዴትም ብሎ አርጎ ያምጣው፣ አንቺ አይመለከትሽም። በቃ ብቻ ገንዘቡ ሆድሽን ይሙላ። አንተ ለምንድን እንደዚህ አይነት ነገር ከኔ ጋር የምታወራው? ምን አይነት ጨካኝ ሰው ነሽ? እኔ እኮ አንድ ሰራተኛ ነኝ። ምን ሆነ ካለ ለምንድን ከኔ ጋር እንደዚህ አይነት ነገር የምታወራው? አንድ ሰራተኛ ነሽ። ስለዚህ ነው ይልክ ባያገኘሁትን በዚህ በቢዝነስ ነው የምተዳደረው ብዬ ካለው እኮ በዚህ ቢዝነስም ተዳደሪ፣ በምንም ተዳደሪ። መላኩ ህገወጥ ስራዎች ነው የሚሰራው። ገባሽ? እኔን እኮ ይመለከተኛል። እሺ ስለ መላኩ ህገወጥ ስራ እኔን ያገባኛል። እንዴት ያገባሽ? የሰው መሞት አይመለከትሽም አንቺ? እኔ በቃ እንዴ የኔ እናት መሞት አንቺን አይመለከትሽም? እኮ ምንም ነገር አልገባኝም። እናቴ ምንም የማታውቅ ሴት ነበረች። ገባሽ? ግን ሳላቃት ነው የወሰደብኝ። እናቴ ለስንት ዓመት ሙሉ ሳላቃት የነበረችውን እናቴን አገኘኋት ስል ነው ከጄ ላይ የቀማኝ። ገባሽ? ስሱዬን የቀማኝ ለደቂቃ እንኳን ሳላገኛት። ገባሽ? ትዙዬን ያልከው ትዙ ምን ነው ታውቂያለሽ? እጅሽ ይኖርበታል አለሽበት። አንቺ ማረል የእናቴ መገደል ላይ እጅሽ አለበት። አንቺ ማረል ትዝታ ያንተ እናት ነች። ትዝታ ማለት አንድ ሆቴል የነበራት ሴትዮ ነች አይደለ? አዎ። ከዚህ በፊት ሴተኛ ዳሪነት የምትሰራ ሴትዮ ነች እንዴ? ነበረች። ምን ነው ታውቂያለሽ? ያንተ እናት ለሷ ነው እንደዚህ ሞግታ የምትናገረው ማለት አልገባኝም።
ትዝታ ማለት ለሰው የማትራራና ጨካኝ ሴት ነች። ስለናቴ ነው እንደዛ ያወራሻለሽ? የኔ ህይወት የተበላሸው እኮ በሷ ምክንያት ነው። ስለናቴ ነው እንደዛ ያወራሻለሽ? እንደዚህ ስራ ውስጥ የከተተችኝ እኮ እሷ ነች። ወይኔ ስለናቴ ነው እንደዚህ ያወራሻለሽ? እናቴ ስለናቴ መጥፎነት ነው ያወራሻለሽ? መጥፎነት አይደለም፣ ትክክለኛው ነገር ነው እየነገርኩህ ያለሁት። ህይወት የተበላሸው በሷ ምክንያት ነው። እንዴት ተበላሸ? እዚህ ስራ ውስጥ የከተተችኝ እሷ ነች። በእኔ እናቴ የተበላሸበትን ምክንያት ንገሪኝ። እንዴት ተበላሸ? እዚህ ስራ ውስጥ ጨመረችኝ እሷ ነች። እንዴት አድርጋ አስገባች? ካልገባች ብላ ጎታ ህይወቴን አበላሸችው። ካልገባኝ ሰው ህይወቴን ያበላሸችው እሷ ነች እኮ። እንዴት አድርጋ ንገሪኝ። ንገሪኝ። ተበላሸ አንዴ እዚህ ስራ ውስጥ ገባኝ። በቃ ግን ይሄ ሊሆንበት የቻለው በሷ ምክንያት እኮ። እንዴት ትዝታ ማለት እኮ ትንሽ እንኳን ለሰዎች የማትራራ ክፉ። ስለኔ እናት እንደዚህ አታውሪ። ስለኔ እናት እንደዚህ አታውሪ። እኔ ስለማውቀው ነገር ነው እያወራሁ ያለሁት። ቁጭ እናውራኝ። በቃ እኔ ስለማውቀው ነገር ነው እያወራሁ። እናቴ ጥሩ ሰው ነች አይደለችም? ምናልባት አንተ አታውቃትም ይሆናል። እናቴ በጣም ጥሩ ሰው ነች። ገባሽ? አታውቃትም ይሆናል። አንቺ የምትላት ግን መጥፎ ሰው ነች። አዎ ክፉ አይደለችም። እናት የኔ እናት ጥሩ ባህሪ ያላት፣ ለሰው የምታስብ፣ ለሰው ሩሮ የሆነች ነች። እሺ እናቴ ተሳስታል። ትዝታ እንደዚህ አይነት ሰው አይደለችም። ትዝታ እንደዚህ አይነት ሰው አይደለችም። እኔ ሰው ነች እንደዚህ አይነት ነገር ውስጥ ገብታ ህይወቴን ያበላሸችው። እንዴት ነው ህይወትሽን እንደዚህ ያበላሸችው? ንገሪኝ። በምን ተገናኝታችሁ? ትዝታ ሆቴል በነበረባት ሰዓት እኔ ቸግሮኝ ስለነበረ ሆቴል ውስጥ ገባሁኝ። ለመስተንግዶ የምሰራ ነበረ። እዛ መስተንግዶ የሚሰሩትን ሴቶች ባለሀብት ስለ ገንዘብ ነው ግድ ያላት እንጂ ከዚህ በፊት እንኳን ይህን ህይወት ሰርታ ትንሽም እንኳን ከዛ በኋላ ላሉት ሴቶች እንኳን አታዝንም። እዛ መስተንግዶ በምሰራ ሰዓት ነው ለባለሀብት ሸጣ እኔን ህይወቴን ያበላሸችው። ምስቅልቅሌ ምንም አላውቅም ነበር ስለ እንደዚህ አይነት ነገር። ገለታንም የኔም ብቻ አይደለም ህይወት ያበላሸችው አሉ። ከኔ ጋር የሚሰሩ ጓደኞች አሉ። የነሱ ጭምር እዚህ ውስጥ ከተናው። እስኪ ተረጋጉ። ማን ነው? ኦኬ፣ አንድ እንቅስቃሴ አልፈልግም። ተረጋጉ። በጥንቃቄ እሺ፣ በጥንቃቄ ጠብቁ። ማን ሊሆን እንደሆነ አይታወቅም። መሳሪያም ሊኖር ይችላል። እዚህ ነው አይደል ተንኳኳው? አቤት። ወሬ ነው